ሰላም ዩቲዩብ እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቼላችኋለሁ። በዛሬው ቪዲዮ የሚሆነው ብዙዎቻችሁ በእርግጠኝነት አታውቁም። ያው ይሄ ነገር ሚስጥር ነበር በመሀላችን በማርሻል አርት አይ ቲንክ ብላክ ቤልት አለኝ በማርሻል አርት እና ዳንም አለኝ በቴኳንዶ አይቲኤፍ ቴኳንዶ በማርሻል አርት ዳን አለኝ እና አሁን ዛሬ የሆነ ፕሮግራም አለ። ግራጁዌሽን እኔን ያሳደገኝ ክለብ ነው። እኔን በጣም ከልጅነት ጀምሮ ኦልሞስት ወደ 7 ዓመት ምናምን አካባቢ ስትሬት ነው የሰራሁት እዛ እና እኔን ከልጅነት ጀምሮ ያሳደገኝ ክለብ አለ። ዛሬ እዛ ምርቃት ምናምን ስለተባለ እዛ ከማውቃቸው ልጆች ጋር ሊሆን ይችላል እንደ ሲኒየር አብሬያቸው ልሰለፍ አብሬያቸው ጆይን ላደርግና አብሬያቸው ፕሬዘንት ልሆን የዚህ ቤት ልጅ ነኝ ይሄ ቤቴ ነው አለ ሌር ነው ዛሬ። ስለዚህ አሁን ረጅም ጊዜ ስላይክ የሆነ የድሮ ወታደር ከሳጥን ውስጥ አዋራውን አራግፎ ሳጥኑን አውጥቶ ልብሱን ሲያየው ያለው ስሜት ነው የተሰማኝና በጣም ከረጅም ጊዜ በኋላ አሁን አይ ቲንክ ግቢ ከገባው በኋላ ምናምን አልነበርኩም ስፖርቱ ላይ አልነበርኩም እና ሞስት 4 ዓመት ምናምን ይሆነኛል። አሁን ከ4 ዓመት በኋላ ምናምን ለመጀመሪያ ጊዜ ነው ልብሱን የምለብሰው። ዩኒፎርሜን የማወጣው ዩኒፎርሜ አዲስ ጀስት ዳኒ እንደተቀበልኩ አዲስ ነበረ አልለበስኩትም። የዛ የምርቃቱ ቀን ነበረ የለበስኩት። አሁን እሱን የምለብስበት ቀን ነው። አሁን ዛሬ ሁለተኛ ቀኔ ነው የሚሆነው ማለት ነው። እሱንም ልብስ ዛሬ ትራይአውት እናደርገዋለን። አት ዘ ሴም ታይም ደግሞ እዛ ያለውን ነገር ከጀማው ጋር ጆይን አድርገን ምናምን ኢንጆይ እናደርጋለን። የዛሬው ቪዲዮ ስለ መኪና አይደለም። ጀስት ኢንጆይ የምታደርጉት ነገር ይሆናል ብዬ ስላሰብኩ ነው። የኔም ደግሞ ላይፍ ጆርኒ ስለሆነ አዘ ላይፍ ስታይል ዝም ብዬ ፖስት ያደረኩላችሁ። ስለዚህ ኢንጆይ ታደርጉታላችሁ ብዬ ተስፋ አለኝ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። አሁን እንውጣ። አሁን እነሱ እዛ ደርሰው እየደወሉልኝ ነበር። ስለዚህ ልውጣና ወደዚህ ቅርብ ስለሆነ ጣብዬ ወደዛ ልሂድ። ከዛ በኋላ ስራ እንጀምረው ማለት ነው። የሳይ ዋጓ ላይፍ በህይወቴ ለምወደውና ክብር ለምሰጠው ነገር በጣም ሪስፔክትፉል ሰው ነኝ እና በጣም ማርሻል አርትን በጣም የምወደው ስፖርት ነበረ። በጣም ያደግኩበት በጣም የምወደው ስፖርት ነበረ እና ይሄ ፕሮግረሶቼ ናቸው። ቢጫ ቤልት መጀመሪያ ነጭ ቤልት ነበሩ። ከዛ ከነጭ ቤልት ቢጫ ቤልት ገባው። ከዛ በኋላ ፕሮግረሴ ታይቶ አሪፍ ፐርፎርም እያደረኩ ስለነበረ ከቢጫ ቤልት ወደ አረንጓዴ በሰማያዊ ገባሁኝ። ከዛ ከአረንጓዴ በሰማያዊ ደግሞ ሰማያዊ በቀይ ነበር መሆን የነበረብኝ። አሁንም ጥሩ ፐርፎርማንስ ስለነበረኝ ሶሊድ ቀይ ያገኘው ማለት ነው። ሶሊድ ቀይ ያገኘው። ከዛ ከሶሊድ ቀይ በኋላ ወደ አውራው ወደ ጉምቱ ብላክ ቤልት ሶሊድ ብላክ ቤልት ገባሁኝ ማለት ነው ቀጥታ። ከዛ በኋላ ፈርስት ዳናችን ላይ ደረስን ማለት ነው። ቤልቶቼ እንደዚህ በክብር በመስቀያ አድርጌ ነበር ያስቀመጥኳቸው። ስለዚህ ዛሬ በዘመናት የተቀመጠ ለ4 ዓመት ሳይነካ ምን ሳይደረግ የነበረ ዩኒፎርም ነው። ስለዚህ ዛሬ የሲኒየሪቲ የዳኒን ቤልትና ዩኒፎርሜን ብቻ ስለሆነ ሌላው ቤልት ስለማያስፈልገኝ ዛሬ እንደዚህ እናደርግና ከዛ ይሄኛው እዚህ ይቀመጣል። የዛሬ ልብሳችን የሚሆነው ይሄ ነው ማለት ነው። በጣም ኤክሳይትድ ነኝ። እግዚአብሔርም በጣም ነው ኤክሳይትድ የሆንኩት። የሳይ ዋጓ ልብሳችን ይዘን መጥተናል። ጎስት አለች። ጎስት ዛሬ አሪፍ ነች። እዚህ ጋር ምትት እንዳለ የኪንጎ እቃ አዘካር ጋር ይሄ ኤሌክትሪካል ሲቱ ነው። የተሰበረ ፓርት ስላለው የሚሰራ ነገር አለው። ከዛ ውጪ እዛ ጋር የምታያቸው እንዳለ የኢንቴሪየር ትሪም ፒሶች ምናምን ናቸው። ስለዚህ እንዳያቆሽሸው እዚህ ጋር እንስቀላትና ይቺን ነገር ዋጓን የሆነ ነገር ነው የተፈጠረ። አም ሶ ኤክሳይትድ እግዚአብሔር አለ እስቤን ረጅም ዓመት ሰውነቴንም ካንቀሳቀስኩ ይህንን ዩኒፎርም ከለበስኩ አውልቂ እንደዚህ ነበር ያስቀመጥኩት ረጅም ዓመት እና በጣም ኤክሳይትድ ነኝ ነው የምላችሁ። በጣም ኤክሳይትድ ነኝ። እዛ ቆይ አሁን የምትወዷትን የጎስትን ድምፅ ላሰማችሁ። የሳይ ከሆነ ፓርት በኋላ በጣም ዋናው ይሄ ይሄ ለረጅም ጉዞ ምናምን አሁን የኪንጎ ወይም የቢኤምደብሊው E46 የእሱን ኤግዛስት ሲስተም አሁን በቃ ማይ ፌቨሪት ነው። በጣም ስሙዝ ነው። ጆሮ ላይ አይረብሽም እና ደግሞ ረጅም መንገድን ብትነዱት ስቲል በቃ እያንዳንዱን ኤቭሪ ሲንግል ሆኖ
ኢንጆይ እያደረጋችሁ ነው። ይሄኛው ትንሽ ጆሮ ይረብሻል ከሆነ ሰዓት በኋላ በጣም ላውድ ነው። እኔ እዚህን ያህል የሚጮህ ኤግዛስት አላውቅም። በጣም ላውድ ኤክስትራ ላውድ ነው። ከዛ በኋላ ደግሞ በቃ በጣም ዋና ያደርጋል። ረጅም መንገድ ለመንዳት ነው አሉ ያደርጋል። ያው ጉልበቱ ምናምን እንዳለው ነው ማለት ነው። እና ላሰማችሁ አወጣለሁ መጀመሪያ ሰሞን በጣም እንዲህ አይነት ሲቹዌሽን ገጥሟቸው ያውቅም? መኪናው የተወሰነ ዲግሪ ፊልትር ሲሆን ሲት ቤልት ሎክ አድርጎ ይቀራል እና ሊሳ ሪዝኑ ምንድን ነው? እናንተ ሴፍ ለማድረግ ዋጓን የሆነ ሲቹዌሽን እየተፈጠረ ያለው እዚህ ጋር ዋጓን የሆነ ሲቹዌሽን እየተፈጠረ ያለው እዚህ ጋር ዋጓን የሆነ ሲቹዌሽን እየተፈጠረ ያለው አሁን ያለ ነው 4 ኪሎ ወክማ አዳራሽ ወጣቶች ምናምን ማህበር እዛ ነው ያለ ነው። መኪናችንን ፓርክ እናርጋት። ፓርክ የስ ፓርክ መኪናችንን ፓርክ አድርገናል። ያሳይ የዛሬው የጎስት ፐርፎርም የዛሬው የጎስት እንትን ይህን ይመስላል። አሁን ደርሰናል እዛ። በጣም ኤክሳይትድ ነኝ። ውስጥ ናቸው፣ ሁሉም ውስጥ ነው ያሉት። ያልኩህም አይደል እዛ ቁልፋችንን እንነቃቅል። በጣም ኤክሳይትድ ነኝ ይሄን ዩኒፎርም እስከምለብሰው እና በጣም ጸዴ ነገር ነው እየተፈጠረ ያለው። የስ ያስ አሁን ወደ ውስጥ እንገባለን። ደርሰናል። ሳቡቤውና አሰልጣኛችን እሱ ነበረ። እነዚህ ደግሞ ጩጬዎቹ ናቸው። ምሳ እየተበላ ነው። ሶሊ እንዴት ነሽ? አማን ነው። ከቲኒጧ ልጀምር። ግጫ ሰላም በይኝ። ያራዳ ልጅ እንዴት ነሽ ሶሊ? አማን ነው አሉልሽ። ሳውም አባታችን እሱ ነው። እንዴት አለ? ሰላም ነው። ስፖርት ቤት ስትመጡ እንግድነት ምናምን ወፍ የለም። ስለዚህ አሁን ምን እናደርጋለን መሰላችሁ? ልብሴን መኪና ውስጥ ደቅ እናድርገውና ከዛ በኋላ ሂደን ስራ እናግዛለን ማለት ነው። የዛሬው መጀመሪያ የምናደርገው ነገር ስራ ማገዝ ነው። የዋንጫ ቲም ይኸውልህ እየተደጋገፉ ነው። አርሲ ዋንጫ ሊበላ ነው። 7 ጨዋታ ነው የቀረው። ይሄን ቪዲዮ ስቀርጸው አርሲ ይችላል። እዚህ ጋር ደግሞ በጀርዚ ከቻሳ ብላለች። አሁን ማት ይዘን ነው የምንሄደው። ዋጓን ከዛ ላይ አውርደን ይዘን እንሄዳለን። እሱ ነው ብዙ የሚይዘው ረዘም ደንደን ምናምን ስለሚል እዚህ ነው አዳራሹ። እዚህ ነው ፕሮግራሞች የሚካሄዱት። ዋጓኔ ግራጁዌሽን የምርቃት ነው። ዲኮር ነው አላት በየስ አትያበደ ነው ያበደ ነው። ከዛ ጀማው ይሄ ነው። ይሄ ሁላ ህዝብ ነው የሚመረቀው። ይሄ ሁላ ህዝብ እየተመረቀ ያለው ከዛ ይወራወራሉ። እዛ ጋር ምናምን ሳቦን ቢያዩን ይገርፋቸው። ግን ኦቨሮል የዴሮ ማቃቸው ልጆች አሁን እዛ ጋር እያዩ ነው። ተማሪ ይልሃል። እዛ ጋር ህዝብ እየተረባረበ ነው።
ህዝቤ እየተረባረበ ነው ማት ለማንጠፍ። እዚህ ላይ ነው ከወደቃችሁና ይርገድ ምንም አትሆኑ። ከዛ እዚህ ጋር አይ ቲንክ አዋርድ የሚደረግበት ዲኮሮች ናቸው። ይሄ አይ ቲንክ አሮ ነው ይሄ የምን ባክግራውንድ ነው። ይሄ ግን ሞስት ፕሮባብሊ አዋርድ የሚደረግበት ኦኬ። ያምራል ብራዘር፣ በጣም ጸዴ ነገር ነው የሰራሽው። ጸዴ ነገር ነው የሰራሽው። ቻው ብሮ ለፒስ ነው እዚህ ጋር። ከዛ እዛ ጋርም አለ ዲኮር ምናምን። ከዛ በዛኛውም ሳይድ አለ። አይ ቲንክ ዙሪያውን በደንብ ፐርፌክት ለማድረግ ፈልገው መሰለኝ። ድሮ አባቴ ቤት ስትመለስ ያለው ባይ ባላል አንድ የደርሰ እንትን የምትሆነው ነገር እንደዛ ይፈልግ ነው የተሰማው። በጣም ጥሩ ነገር፣ በጣም ያበደች ልጅ ይፈጠራል። ከዛ በኋላ ደግሞ ይውላችሁ ይሄ ፓርት ማለት ድሮ ላይክ ማሻቱን የሰራ ሰው ሆና ይረዳኛል። እንደዚህ ፍላይ ኪክ ምናምን ሲሰራ አየር ላይ ምናምን እንደዚህ ነገር ከነበረ አትሊስት በጣም ላይፋችሁን 10 ታይምስ ነው የሚያቀለው። ላይክ እዚህ ጋር እየሰራችሁ እዚህ ላይ ከማረፍ እዚህ ላይ ማረፍ ዝማሽ በጣም ጸዴ ነገር ማለት። ከዛ በኋላ ደግሞ ድሮ ግን በጣም ብዙ ህፃናቶች አሉ። በቃችሁ እንደዚህ ከጩጬነታችሁ ምናምን ስትሰሩ ምናምን በጣም ማይንድ ሂታችሁ ምናምን በጣም ጸዴ ነው የሚኖረው ማሻት ሁሉም እንዲህ ዋጓን የሆነ ሲቹዌሽን ነው እየተፈጠረ ያለው። ከዛ አይ ቲንክ ይሄኛው ሌላ ዲፓርትመንት ነው የሌላኛው ብራንች ብዙ 3-4 ብራንች ነው ያለው እና አይ ቲንክ ይሄ የምን ብራንች ነው እንጂ የሆነ ብራንች ነው እንጂ እኔ ኦልሬዲ እየሰራው ስላልነበረ ብዙ ዲፕ ኢንፎርሜሽኖች የሉኝም የትኛው ጩጬ ከየት ነው ምናምን የሚለው ብቻ ግን ላይክ እንደዚህ የሶስት ክለብ ምናምን ነው የሚሆነው። አሁን ጀማው እንዳለ እዛ የተሰለፈ ነው። ዝም ብዬ ይዞሽ ላስታውስ ዛሬ ጋር ወደ ስፖርቱ ከ4 ዓመት ከአሁን በኋላ የወጡትና ዝም ብዬ የሆነ ነገር ላስታውስና አብሬ ከነሱ ጋር ሌላው የሚችለው ነገር ማለት ልክ የዛሬ 4 ዓመት ነበር ይሄን ነገር ለመጨረሻ ጊዜ እንትን ያልኩትና ለረጅም ዓመት ፕራክቲስ ማድረጊው ወደ ስፖርቱም ተመልሼ ስፖርት ቤት መጥቼ ምናምን ስለማላውቅ ብዙ አይዲያው አልነበረኝም ምን አይነት ነገር እንደሚሰራ ምናምንና እዚህ ጋር ለማስታወስ እየሞከርኩ ነበረ። ግን በጣም ወዶ ስፖርት ስለነበረ ምናምን ብዙ ነገሮች አልጠፉብኝም። ጀስት በፈርስት ትራያል ምናምን ብዙ ነገሮችን እያስታወሱ ነበር። ሰልፍ ነው ምትንዘላዘሉ ያዝ ሰልፍ ቀጥ ብለህ ጉባል ቀጥ ብለህ ጎዝ አንተ የምታድግ ልጅ ነህ። ተስፋ ያለ ልጅ ነህ አንተ። የዛ ጀማው እንዳለ ህዝብ ነው ያለው። አትጩጫም በማለት ግራ ገብቷታል። እዚህ ጋር ታዳጊዎች ናቸው በብዛት ያሉት ልጆች ናቸው። ይህን ስፖርት እንድትወዱት የሚያደርጋችሁ ነገር አንዱ ዲስፕሊን ነው። በጣም ዲስፕሊን ናቸው። እያለቀሰች ነው። በጣም ጸዴ ሲቹዌሽን ነው የምልህ። በጣም ጸዴ ሲቹዌሽን። ሁለተኛ ምሪንዳሽ ነው እንግዲህ እዛ ጋ ይኸው
ከዛም እዚህ ጋር የሆነ የሰርፕራይዝ ፕሮግራም ስለነበራቸው መሀል ላይ ገብቼ የተወሰነ ነገር አብሬያቸው ምንድነው የሚባለው ሰለብሬት እንድናደርግ ምናምን በዛውም ደግሞ ካረሳው ብዬ ነበር አንዳንድ ነገሮች ትዝ እያሉ ነበር። ከዛ እዚህ ጋር የተወሰነ ፕራክቲስ ለማድረግ እና አንዳንድ ሾው የምናደርጋቸው ነገሮች ዝም ብለን እየፈለሰፍን ነበር እዚህ ጋር Yes, I Master Abdillah. Master Abdillah. Yes. Wagwan. Bichar ነገር ይፈጠራል። ቀደም ሲል ሲገቡ ያያቸዋቸው ኢንስትራክተሮች በጣም በኢትዮጵያም በአፍሪካም በጣም ትላልቅ የሚባሉ ትላልቅ ደረጃ ላይ የደረሱ የቴኳንዶ ኢንስትራክተሮች ሲሆኑ እነሱ ሲገቡ የቤቱ ብላክ ቤልቶች እንደዚህ በህብረት አጅበው ያስገቧቸዋል ማለት ነው። ሶ አሁን ያያችሁት ሴሪሞኒ እሱ ነበረ።
ከዛም እዚህ ጋር ትንሽ ከሳቅም በኋላ ለብዙ አመታት ሲያስተምረን ያሳደገን እንደ አባት የተቆጣ ምናምን ስርዓት ያስያዘን ብዙ ነገሮችን ያሳየን አሰልጣኛችን ልደቱ ዛሬ ነበርና ሶ ለልደቱ ሰርፕራይዝ ተዘጋጅቶለት ነበር። The clouds are on fire with the first light of the day. The birds climb ever higher, and on the blue they sail away. It was meant to be like this, everything at peace, a new world full of hope, a promise whispered on the breeze. But we're groaning here below, too familiar with the sound. The teardrop on your cheek reflects a world left upside down. እንደዚህ አይነት እግር አይታጣቅ። ምን አድርገው ነው እግር እቃ ወድቆብህ ነው? ሁለቱ ብቻቸው ረጅም ናቸው፣ ሶስቱ ደግሞ እኩል ናቸው። እዛም እዚህ ጋር ልጆቹን እያዩ ምን ያህል ጊዜ እንዳለፈ ምን ያህል ጊዜም ሳንገባ ከስፖርቱ እንደራኩኝ እያስተዋልኩ በጣም ተሰምቶኝ ነበረ። ፕላስ ደግሞ አይቻቸው ምናምን ደግሞ አሁን ያሉበትን ነገር ሳይ ምናምን በጣም ደስተኛ ሆኜ እንጆይ ያረኩት ነበር። ይሄንን ቪው ወደ ስፖርቱም ስለመመለስ ረዘም ላለ ደቂቃ እያሰብኩ ነበር። ግን እስኪ
ኢንሻአላህ ወደፊት ደግሞ መልሰን ስፖርቱ ላይ የምንወደው ስፖርት ላይ እንመልሳለን ብዬ ተስፋ አለኝ። እዚህ ጋር የምታዩት ነገር ግራ ከገባችሁ ሲኒየር አትሌቶች ወይም ደግሞ ስፖርተኞች ለታዳጊዎች ወይም ከነሱ በታች ከፍ እያሉ ለመጡ ታዳጊዎች የቤልት ኤክስቼንጅ የሚያደርጉላቸው ሲሆን ቢጫ የነበረ ሰው ወደ አረንጓዴ ምናምን ቤልታቸውን ተቀብለው በክብር ያስሩላቸዋል። ይሄ ፕሮግራም እንደዛ ነው። Evet. Gibi. Biliyorum. የሳ ዩቲዩብ በመጨረሻም የነበረው ፕሮግራም እዚህ ጋር አልኩ። እኔም ከኔ ሊፎርም አሁን ወደ መኪናዬ ልሄድ ነው። የዛሬ ቪዲዮአችን የሚመስል ነበረ። እንጆይ እንዳደረጋችሁ ተስፋ አደርጋለሁ። በቀጣይ ባበደ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ። የሳ